እንደዚህ ምንድነው የምትናገረው? የገዛ እውነቱን በራስ አንተ ወንድሜን እነዚህን አመንካቸው ወንድሜን እኮ ነው እነዚህን አመንካቸው ሌላ ነገር ቁጭ በል ብያለሁ። የተቆራረጠውን ስጋ ሱፐርማርኬት ወስዳችሁ ሸጣችሁ። እኔ አልነካውም። የምን ፖሊስ ነው የምትለኝ? ጭራሽ ዝም በል ትለኛለህ? ፖሊስ ጥራ ስለው ፖሊስም አይጠራም። የኔ እቅድ አለ ብሎ ከዛ በኋላ እሱ ነው የሰው ልጅ ነው አይደለ? ስጋዋን ቆራርጣችሁ እንደ በግና እኔ አልቆራረጥኩም። የኔ ልጅ ነች እኮ ምን አስበህ ነው? በስነ ስርዓት ነው ያሳደኳት። ከማንም ወጣት ጋር እንዳያት አልፈልግም። እንዴት አባት የገዛ ልጁን ይገላል? ምንድነው የምታወራው አንተ? እንዴት ይገላል? ማንኛውም ልጅ እንደሚጠፋ ጠፋች እንጂ እንዴት ማንኛውም ልጅ እንደሚጠፋው ጠፋች ማለት? ማንኛውም ልጅ ይጠፋል እንዴ? የኔ ልጅ ብቻ ነው ጠፍታ የምታውቀው? ይሄ ሰውዬ ባለቤቱን አጥቷል። ልጁ የገባችበት አልታወቀም። አሁን ደግሞ መልሳችሁ እሱን ደግሞ ፖሊሶች በወንጀል ደግሞ ሰላም ውድ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ ደግሞ እንደተለመደው በአዲስ ታሪክ ተመልሰን መተናል። እንግዲህ ይህ የምትመለከቱት ወንድማችን አዲስ ጉዳይ አጋጥሞት ወይም ደግሞ ድንገተኛ ክስተት አጋጥሞት ወደኛ ሊደውል ችሏልና ያው ለምን እንደጠራን በርግጥ በስልክ ሐሳቡን ነግሮናልና እስቲ ደግሞ ከሷ አንደበት ምንድነው ወደዚህ ያስመጣው ወይም ደግሞ እኛ ጋር ሊደውልበት የቻለው ምክንያት ምንድነው የሚለውን ከሷ አንደበት እንሰማለን። አብራችሁን ቆዩ። እሺ ወንድማችን በመጀመሪያ ወደኛ ስለመጣ እናመሰግናለን በጣም። እና ደግሞ ስምህን ማን እንበል? ስሜ ሚኪያስ ይባላል። እሺ ሚኪያስ በስልክም በርግጥ ያለውን ጉዳይ ትንሽ ነግረህናልና እስቲ ደግሞ በደንብ ሰፋ አድርገህ ለኛም ለተመልካቾቻችንም ብታስረዳን ደስ ይለናል። እስቲ ምንድነው ወደኛ ያስመጣ ወይም ደግሞ እንደዚህ ያሳሰበህ ጉዳይ ምንድነው? ወደ እናንተ ያስመጣኝ ጉዳይ የፍቅረኛዬ መጥፋት ነው። ፍቅረኛዬ መሀሌት ተስፋዬ ትባላለች። መሀሌት ተስፋዬ ትባላለች ፍቅረኛዬ እና ድንገት ነው የጠፋችው። ድንገት ነው የጠፋችው ማለት እንዴት? እስቲ በደንብ ግልጽ አድርግልን። ያው ድንገት ማለት እንዴት ልንገርህ? ያው በቃ እኔ እሷ በጣም ብዙ አመት አብረን ሆነናል አሳልፈናል። አይደለም እንደዚህ መጥፋት ይቅርና ስልክ እንኳን ሳትደውልልኝ አተኛም። ማታ ላይ በደንብ አውርተን ሁሉን ነገር ተነጋግረን ያለውን ችግርም በጋራ ነበር መፍታት የለመድነው። አሁን ስልኳም አይሰራም፣ ጭራሽ አይቻትም አላቅም። ግራ ሲገባኝ ነው ወደ እናንተ እንትን ያልኩት የመጣሁት። እንዴት ቤቷን አታውቁም ነው ወይም? ቤቷን አውቃለሁ፣ ቤቷን እንኳን አውቃለሁ፣ ግን ለመጨረሻ ጊዜ የተለያየንበት መንገድ ጥሩ አይደለም። እንዴት በመሐላችሁ ግጭት ተፈጥሮ ነበር ነው? አይ በእኔና በሷ መሐል እንኳን ምንም አይነት ግጭት ተፈጥሮ አያውቅም። ታዲያ ምንድነው? እስቲ ንገረኝ በደንብ አብራርተህ። ከፍቅረኛዬ ጋር ወደ 6 አመት 5 አመት አንድ ላይ ቆይተናል። በፍቅር ማለት ነው? በፍቅር አንድ ላይ መኖር አልጀመርንም፣ ገና ነን፣ ግን እያሰብን ነው። ወላጅ እናቷ ድንገት ትሞትባታለች። የሷ ወላጅ እናት? ጧት ቤተክርስቲያን ብላ ሄዳ ስትመለስ በመኪና አደጋ ትሞትባታለች። ያው እሷ ከሞተች በኋላ ወላጅ አባቷ እንደሚያሰቃያት የተወሰነ የጤና እክል እንደገጠመውና እንደሚያሰቃያት ነግራኛለች። የገዛ አባቷ ነው ይሄን የሚያደርገው? እሱም ብቻ ነው የነገረችኝ። የሆነ የጤና ችግር እንደደረሰበትና ለእሷ እንደሚያሰቃያት ከእንትን እንዳለ ምናምን በቃ የተወሰነ መቀያየር ጸባይ ምናምን እንዳለው ነግራኛለች። እና ለመጨረሻ ጊዜም አንድ ላይ ሆነን እያወራን ነበረ። እነሱ ሰፈር አካባቢ ድንገት አባቷ መጥቶ ነው እየመታት ይዟል ሊገባ ሲል፣ ቆይ እንጂ አቶ ተስፋዬ ነው የምላቸው፣ ተስፋዬ ነው ስማቸው። ቆይ እንጂ ልላቸው ስል ዞረው ወደ እኔም ለመማታት ሁላ ተቃርበው ነበር። አጠገቧ እንደደርስ ላይ አልፈልግም ከዚህ በኋላ ብለው ዝተውብኝ ያባረሩኝ። እኔ ነው። እንዴት ፍቅረኛሞች መሆናችሁን አያውቅም ነው አባት? ያውቃሉ። ታዲያ ግን ያው ነግሬያለሁ፣ እሷም አለችኝ። እኔም እንደዛ ደረጃ መድረሱን አላውቅም ነበር። የተወሰነ ጸባዩ ተቀይሮብኛል ብላኛለች። ግን እንደዛ ሳይው እኔም ደነገጥኩኝ። እኔ ያውቁኛል፣ በስትክክል ያውቃሉ። ያው ቤታቸው ደፍሬ አልገባም፣ ገብቼ አላውቅም። ግን ውጪ እንደምንገናኝ ስለኔና ስለሷ ሁሉንም ያለውን ነገር ያውቃሉ። በፊት ተናግረው ነበር። ፍቅረኛሞች መሆናችሁ ምናምን ያውቃል? ያውቃል። ከዚህ በፊት እንደዚህ ተናግሮ ያውቃል ወይም አይቷችሁ እንደዚህ ሆኖ ያውቃል?
አይቶን ያውቃል አብረን፣ ግን ምንም ነገር ተናግሮን አያውቁም። በስትክክል ሰላም ብለውን ነበር የሚያልፉት እና የዛኔ ግን በጣም አስፈራኝ ሁኔታቸው። ከዛ ቀን በኋላ ነው ከዛ ምሽት በኋላ ነው እሷንም አይቻትም አላውቅም ማለት። ከዛን ጊዜ አባትየው ከወሰዳት በኋላ ጀምሮ አይቻት አላውቅም ነው የምትለኝ? በቃ የዛ ቀን ማታ ላይ ነው ይዟት ገባ። ከዛ በኋላ በነጋታው ስደውል ማታም አልደወለችልኝም። ዝም ብዬ ማታ ተናዶናል ብደውል ሌላ ነገር ማባባስ ነው ብዬ ተውኩት። በነጋታው ስደውላት ስልኳ ዝግ ሆነብኝ። ያው ፖሊስ ጋርም አመልክቼ ነበረ። እነሱም ፍለጋ ላይ ናቸው፣ መረጃ እያሰባሰብን ነው ያሉት። እና ድንገት የእናንተን ፕሮግራም ስለምመለከት እስኪ ለነሱ ለምን አልደውልም ብዬ ነው በስልክ ደውዬ ነግሬ ነበር። እሺ አቶ ሚኪያስ በእርግጥ ልክ ነህ፣ ወደኛ መደወልህም ልክ ነውና እኛም እንግዲህ ያቅማችንን እናደርጋለን። ግን ደግሞ ያው መረጃዎችንም ማሰባሰብ ማጣራት አለብንና አባትየውስ ምን አሉ በዚህ ጉዳይ ላይ? ወይም ደግሞ ምንድነው ከጠፋች በኋላ ሄደህ ልታናግራቸው አልሞከርክም? ወይ ምን ያህል ቀን ሞላት ከጠፋች? ከጠፋች 2 ሳምንት ይሆናታል፣ 2 ሳምንት ገደማ ይሆናታል። በትምህርት ቤት አካባቢ ታይታ አታውቅም? ወይም ደግሞ ትምህርቷን ልትከታተል አልመጣችም? አዎ በትምህርት ቤት አካባቢም ትምህርት ቤት መታ አታውቅም ጭራሽ። ስልክም እንዳልኩ ስልክ አታነሳም። ትምህርት ቤት መታ አታውቅም፣ ገብታ አታውቅም። ጓደኞቿን በጣም የቅርብ ጓደኞቿም አሉ። እነሱን ምናምን ስጠይቃቸው አባ ምንድነው ምናምን ስለ ማሂ አንድ ነገር ሰምታችኋል ወይ ብዬ ስጠይቃቸው እነሱ የመለሱልኝ አባትየው ፖሊስ ጣቢያ ጠፋች ብሎ አመልክቷል፣ ጠይቀን ነበር ሲያወሩ አስተማሪዎች ምናምን ሰምተን ነው አሉ። በዛ ምክንያት ከፖሊሶች ጋር ሆኜ ለመከታተል ጉዳዩን ሞክሬ ነበር ነው። ግን ምንም የተገኘ ፍንጭ የለም ነው? የተገኘ ፍንጭ የለም፣ መረጃ እያሰባሰብን ነው ያሉት። ምናልባት እንደዚህ ብን ብላ ልትሄድበት የምትችልበት ቦታ አለ? የምትገምተው ቦታ አለ ወይ? ዘመዶቿ ወይ ጓደኛዋ ወይ ደግሞ እንደዚህ ካንተ ውጪ ጥልቅ የምትቀርበው ሰው አለ? ከኔ በላይ እንኳን የምትቀርበው ሰው የለም። እናቷ ነበረች እንዳልኩ፣ እናቷ አርፋለች። ከሷ በቀር ደግሞ ወደ እኔ ነው። በጣም ከኔ ጋራ እንደነገርኩ ነው በጣም ብዙ ጊዜ ስላሳለፍን እርስ በርሳችን ነው እየተነጋገርን ችግራችንን የምንፈታው። እንደዚህ የመጥፋት ደረጃ የምትደርስበት ጉዳይ እንኳን የላትም። ግን ከተወሰነ ጊዜ በኋላ የአባቷ ጸባይ መለዋወጥ ትንሽ ጭንቅላቷን እሷም ረብሿት ነበር። ስለዚህ ያው ትንሽ እሷንም ጭንቀት ውስጥ የከተታት የአባቷ ጸባይ መለዋወጥ ነው። እሱ ነው። እሱም ቢሆን ደግሞ እንድጠፋ አይገፋፋትም። ለአባቷ ያላት ፍቅር ግልጽ ስለሆነ ስለምንነግረኝ ስለማውቀው እኔም አባቷን የሆነ ችግርም ካለበት ለማስተካከል እንጂ ጥላ መጠፋ አይነት ሰው አይደለችም። እነግርሃለሁ፣ በጣም ጎበዝ ብርቱ የሆነች ልጅ ናት። ልክ ነህ ሚኪያስ። በእርግጥ ነገሩ ትንሽ አደናጋሪ ነውና እንደነገርከን ከሆነ ካንተ ጋር ብዙ አላማ እንደነበራችሁ እና ደግሞ ብዙ ነገር እንዳቀዳችሁ ነው ያጫወትከኝ ለኔ። ግን ደግሞ እንደዚህ ከመሬት ተነስታ ብን ብላ መጥፋቷ ትንሽ ግራ ያጋባልና እስቲ አባትየው ሰውን ምን አይነት ሁኔታ ላይ ነው ያለው? ወይም ደግሞ ያለበትን ሁኔታ ትነግረኝ ትችላለህ? ስለ አባትየው ምን እየሰራ ነው የሚያኖራቸው? አባትየው የግል የራሱ ሱፐር ማርኬት አለው። የራሱ ሱፐር ማርኬት አለው። በሱ ስራ ነበር የሚተዳደሩት። እናቷም ሳታርፍ በፊት ስራ ትሰራ ነበር። ግን የበለጠ ገቢ ያለው አባትየው ሱፐር ማርኬት ነው እየሰራ ነበር የሚተዳደሩት። ከዛ ደግሞ ያው እሷ ከጠፋች በኋላ ከአባትየው እንደነገርኩ እኔም እንዳትመጣ ወደ ቤቴ ስላለኝ ወደ ቤቱ መጠጋት ራሱ ያስፈራኛል ያለበት ሁኔታ። ግን ከትምህርት ቤት ከጓደኞቿም ከአስተማሪም ስጠያይቅ እንደነገርኩ ጠፋች ብሎ ልጄ ጠፋች ብሎ ያመለከተው አባቷ ነው። አባትየው ነው ያመለከተው። በዛ ምክንያት ነው እኔም በዛ መረጃ ተንተርሼ ነው ከፖሊሶች ጋር ጠይቄ ከነሱ ጋር ለመከታተል የሞከርኩት። በእርግጥ እስቲ እኛም እንግዲህ ምናልባት የአባትየውን ቤት የምታውቁ ይመስለኛል አይደለ? አውቀዋለሁ። እንግዲህ የአባትየውን ቤት ለኛ ትጠቁመና እንግዲህ እስቲ አባትየውስ ምን ይላል በልጁ መጥፋት ጉዳይ? እንዴትስ ነው ያለው? አሁን ያለበት ሁኔታ እንዴት ነው የሚለውን እንግዲህ ከአባትየውም ሰምተን እንግዲህ አጠገቧ ከሚገኙ አንዳንድ ወዳጆቿ ወይም ጓደኞቿ ወይም ደግሞ ትምህርት ቤቱ አካባቢ ተገኝተን እስቲ ስለሷ ያለውን መረጃ ለመሰብሰብ እንሞክራለንና
ሚኪያስ አክብረህን እንግዲህ እኛንም ስለጠራህን ጉዳይህን ልታካፍለን ስለፈቀድክ በጣም እናመሰግናለን። እንግዲህ እኛም አሁን ቀጥታ ጉዟችንን ወደ ልጅቷ አባት ሄደን እንግዲህ ምንድነው ያለው ጉዳይ ከአባቷ ጋርስ ልትስማማበት ያልቻለችው ጉዳይ ምንድነው የሚለውን እንግዲህ እስቲ እኛም ሄደን ለማጣራት እንሞክራለንና ቤተሰቦቻችን እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩና እንድትከታተሉን የኡነትስ የሚኪያስ ፍቅረኛ የት ገብታ ነው የት ሄዳ ነው እንደዚህ ባንዴ ብን ብላ ልጠፋበት የቻለችው ምክንያት ምንድነው የሚለውን እኛም እንግዲህ በራሳችን መንገድ መረጃ ለማሰባሰብ እንሞክራለንና እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እንጠይቃችኋለን። እናመሰግናለን። ቤተሰቦቼ እንግዲህ ወጣት ሚኪያስ በነገረን መሰረት ወደ ሰውየው ቤት ልንደርስ ችለናልና እስቲ ደግሞ ውስጥ ምን ይፈጠራል አባትየውስ ምን ይላል እኛ ነን ሰላም ነው ጤና ይስጥልኝ ከምርመራ ክፍል ነበር የመጣነውና ስለ ልጁ ጉዳይ አንዳንድ ጉዳይ እንድንነጋገር ነበር ምን ሁላችሁም እየመጣችሁ አንድ አይነት ቃል ነው ምንም አያስፈልግም በቃ አይ እንደዛ ሳይሆን ያው እኛም በራሳችን አንዳንድ መረጃ ልናሰባስብ ፈልገን ነበር ነው የመጣነው እስቲ ስለ ልጁ አንዳንድ ነገር አመልክቻለሁ ከህግ አካል ነው የመጣ ነው እኛ ይገባኛል ሁላችሁም አንድ አይነት ቃል ነው እየመጣችሁ መጨቅጨቅ ነው ሌላ ምንም አይነት ትርጉም የለውም ምናልባት ከዚህ በፊት ሌላ ሰዎች መተው ሊሆን ይችላል ግን ደግሞ እኛ የራሳችንን ምርመራ ነው የምናካሄደውና እስቲ ስለ ልጁ ውስጥ ገብተን እንድንነጋገር ነው አንዳንድ ነገር እንዲነግሩ ነገሩ ናችሁ እናንተ መርማሪ ሳምሶን እባላለሁ እነሱም ከኔ ጋር ናቸውና የምርመራ ክፍል ነው የመጣ ነው እና ባኮተን ሰዓት የለኝም 5 ደቂቃ ችግር የለም አንድ 10 ደቂቃ ከሰጡን ይበቃናል ካሜራማን ተከተለኝ እሺ በመጀመሪያ ፍቃዶትን ሰጠው እሺ ብለው ስላስገቡን በጣም እናመሰግናለንና ከስሞትን ጀምር ስሞትን ማለበል አቶ ተስፋ ይባላል አቶ ተስፋ አዎ እሺ አቶ ተስፋ እኛም እንግዲህ እዚህ ልንመጣበት የቻልነው ጉዳይ የልጁ ጉዳይ ነውና የልጁን መጥፋት ያው ከጠፋች አንድ ወር እንደሞላት ሰምተናልና እስካሁንም ደግሞ እንዳልተገኘች ነገሩ እልባት እንዳልተሰጠው ስለሰማን እኛ የራሳችንን ምርመራ ከፍተን ነውና እስቲ ልጁ እንዴት ልጠፋ ቻለች ወይም ደግሞ ከልጁ ጋር ያሉትን ቀረቤታ ምናምን ቢነግሩን በጣም ደስ ይለናል ያው ማንኛውም አባት ልጁን እንደሚወድ ወዳታለሁ የኔ ልጅ ብቻ አለች የጠፋችው ብዙ ልጅ ይጠፋል አይደል እንዴ የኔ ልጅ ላይ ሲሆን አካበዳችሁት በተከታታይ ቤት ያንኳኩ መጠየቅ ብቻ እኔ ሄድኩኝ ያለ ጣቢያ የኔ ልጅ ላይ ብቻ ሲሆን እንደዚህ ፎከስ ማድረግ አይ ሳይሆን እንደዛ ሳይሆን ጉዳዩ ኦሬዲ ሰው ስለመጥፋት ነው የምናወራውና የእርሱ ልጅ ስለመሆኑ አይደለም ሰው ሲጠፋ ፈልጎ የማግኘት ወይም ደግሞ ያ ሰው ያለበትን ቦታ የማውጣት እኛ ግዴታችን ነውና መረጃም ለመውሰድ ነው እርሱ ደግሞ እንደ አባት ልጁ ጠፍቶበት እንደዚህ ማለቱ አግባብ ነው ብዬ አላስብምና ከልጁ ጋር የነበሩት ግንኙነት እንዴት ነበረ ልጁ አብራው በነበረው ሰዓት በጣም ክሎዝ ነበሩ ወይም እንዴት ነበር የሚለው እስቲ እሱን ነገር ያብራሩልኝ አዎ በጣም ወዳታለሁ ልጄ ነች ያው እንደናቷ ባትሆንልኝም በጣም ነው የምወዳት ልጄ ነች ማንኛውም አባት ልጁን እንደሚወድ ወዳታለሁ ግን አንዳንዴ ታበሳጨኛለች ከማንም ወጣቴ ጋር ሱንቱ ያው ወጣት ነች ወጣት ከሆነች ደግሞ ፍቅረኛ ሊኖራት ይችላል ወይም ደግሞ ወንድ ጓደኛ ልታፈራ ትችላለችና ይሄ ደግሞ ወጠጤ ያስብላል ወይም ደግሞ ወጣ ያለ ባህሪ ነው ብዬ አላስብም ምክንያቱም እርሶም እዚህ ደረጃ ላይ የደረሱት ያን የሷን እድሜ አልፈውት ነውና ምናልባት ይሄ ነገር ወጠጤ ያስባሉት ያ ጉዳይ ነው ወይ የኔ ልጅ ነች እኮ ምን አስበህ ነው በስነ ስርዓት ነው ያሳደኳት ከማንም ወጠጤ ጋር እንዳያት አልፈልግም እሺ አባታችን እንግዲህ ይረጋጉና የእርሶ ልጅ አትሆንልኝ የእርሶ ልጅ መሆኗን አውቃለሁ በእርግጠኛም የመጣ ነው የእርሶ ልጅን ፍለጋ ነው እና ለማንም ወጠጤ ጋር
እያዩት ዝም ልበል? እንደዛ ሳይሆን እርሶም ፍቅረኛ ነበሩት። ከይቅርታ ጋር ይደረግልኝና ባለቤት ነው ያለኝ። የምን ፍቅረኛ? ይቅርታ ባለቤት ማለቴ ባለቤት ነበሩት። ለዛው መውዳት እንግዲህ እሺ ተላላርገ ልጆት ወደ ጥያቄው እንመለስና ልጆት የት ልትሄድ ብለው ታስባለች ብለው ያስባሉ? የት ትሄዳለች ብለው ወይም ደግሞ ዘመድ አላት እንደዚህ በጣም የምትቀርበው? ምን አውቃለሁ። ከአንድ ወጠጥ ጋር እኔ ወንብላ ጠፍታ ይሆናል። እንዴት እንደዚህ ይላሉ? አባት ነው አይደለ? ምክንያቱም ማንኛውም ልጅ ለአባቱ ነው ብዙ ነገር የሚያማክረው። ልጆትም ስለሆነች ብዙ ነገር ተነግሮታለች ብዬ አስባለሁና እንደዚህ ሌላ ቀን ሲከፋት ወይም ደግሞ ሲደብራት የት ነው ተነስታ ልትሄድ የምትችለው? ወይስ ለምን ደግሞ ይከፋት? እንኳን ለሷ ለማንም የሚተርፍ ቤት አለኝ አይደል እንዴ? ልክ ነው። በእርግጥ ታዲያ ምን ሆነ ነው የሚከፋት? አንዳንዴ በቤተሰብ መሀል አለመግባባት ሊፈጠር ይችላልና ሜቢ በዛ ምክንያት ልጠፋ ከቻለች ብዬ ነው። ከእርሶ ጋር ግጭት ውስጥ ነበረች ልጆ በሰዓቱ ወይስ እንዴት ነበራችሁ? እስቲ እሱን ነገር ያስረዱ። ሰውዬ ስነ ስርዓት ይኖር እንጂ ግጭት ምናምን ትላለህ እንዴ? ምን አይነት ግጭት ነው? እኔ እንኳን ያው ልጅ ነው ያለኝ፣ እሷ ነች ያለችኝ። ሌላ እንዴት ከኔ ጋር ልትጋጭ ትችላለች? ያው ማለት አንዳንዴ አለመግባባት ሊፈጠር ይችላል በንግግር መሀል። ቤተሰብ ውስጥ መሀል ደግሞ ግጭት አይጠፋም ማለት ዘበት ነውና ያው ምናልባት ከተጣሉ የመጣበትን አሁን ጨርሳለህ? ውጣ። የመጣበትን እንኳን አልጨረስኩም። እኔ ታዲያ አንዳንድ ጥያቄ ምንድን ነው መሰብሰብ ግጭት ያለብኝ ምናምን ነገር የምትለው? ምን ማንኛውም ልጅ እንደሚጠፋ ጠፋች እንጂ እንዴት ማንኛውም ልጅ እንደሚጠፋው ጠፋች ማለት? ማንኛውም ልጅ ይጠፋል እንዴ? የኔ ልጅ ብቻ ነው ጠፍታ የምታውቀው? የሌላም ሰው ኢትዮጵያ ውስጥ ልጅ ይጠፋል። ታዲያ በእርግጥ ከተመ ልክ ነው፣ ግን ደግሞ የልጆት መጥፋት ሊያሳስቡት ይገባ ነበር። ምክንያቱም አባት ነው አይደለ? አንድ አባት ከኔ ደግሞ በላይ ልጅ ታስብላታለህ ወይስ ምን? አንድ አባት ልጁ ጠፍታበት እንደዚህ ሊሆን አይችልም። እኔም እስከማውቀው ድረስ ምን ለልጁ ልሁን? የተለየ ስሜት ከሌሎት በቀር እንደዚህ ረጋ ብሎ ሊያወሩ እናቷንም ይችላል። አጥቻለሁ እባክህ። እንኳን እሷን እንግዲህ እሺ፣ ሌላ በተጨማሪ ደግሞ ምንድነው የምጠይቁት? ልጆት ከመጥፋቱ በፊት የት ነበረች? ወይም ለመጨረሻ ጊዜ ልጆትን ያዩት የት ነው? የት ነው ከልጆቹ ጋር ከአንድ የተገናኙት? ወጠጤ ጋር ነበረች፣ በዛም በተከበርኩበት ሰፈር። ከወጠጤ ጋር ማለት ከወንድ ጓደኛዋ ጋር። ምናልባት ስለሱ የሚያውቁት ነገር ካለ አንዳንድ መረጃ እንዲሰጡኝ ነበርና። ማን የት ነው አባቱ ልጁ? አውቃለሁ። ያ ጠቋራ አፈሪ ብላ እሱ ነበር። ምናልባት ከእሷ ጋር በሚሆንበት ጊዜ እርሱን የማውራት እድሉን አግኝተው ያውቃሉ? ወይም ደግሞ ከእርሶ ጋር የሚያወሩበት አጋጣሚ ተፈጥሮ ያውቃል ከልጁ ጋር? ከዚህ ጠቋራ ጋር ምን ሆነ ነው? ያው ምናልባት ፍቅረኛዋ ይሆናል ብዬ ስላሰብኩኝ ከእርሶ ጋርም የሆነ ግንኙነት ይኖረዋል ብዬ ስላሰብኩና ማንነቱንም አያውቁም። ፍንጫው ነበር መስበር። የት አባቱ አውቀዋለሁ። ስለዚህ ከልጆት መጥፋት ጀርባ እሱ አለበት ብሎ ያስባሉ? እርግጠኝነት እሱን ጠርጥርልኝ። እንደውም ይሄ ጠቋራ ምናልባት ልጆት ስለሱስ የነገረችውት ነገር አለ? ምን ትነግረኛለች እሷ? እንደዚህ ደፍራ ከኔ ጋር ታወራለች እንዴ? ምን ሆነ? እኔ እኮ አባቷ ነኝ። እንዴት ማለት? ያው አባት ሊሆን ይችላሉ። በእርግጥ ግን ደግሞ ተምራ ለወግ ለማድረግ ለማድረስ እንጂ ከማንም ጠቋራ ጋር በየመንገዱ እንዳያት ፈልጋለሁ። እኔ ክብር ያለኝ ሰው ነኝ፣ የተከበርኩ ሰው ነኝ። ልክ ነው። እሺ እርሱ እንደነገሩ ነው። የተከበሩ ሰው ሊሆንም ይችላሉ፣ ወይ ሀብት ሊኖሩት ዝና ሊኖሩት ይችላል። ግን ደግሞ እዚህ ጋር እኛ የምናወራበት ጉዳይ ስለ ልጆት መጥፋት ነው እና ይህ ጉዳይ ደግሞ በጣም ሊያሳስቡት ይገባ ነበር እርሶንም። ያው ወዴት ልክ ወዴት ነው ነው። የምትሄደው? ያው ጓደኛው ስላሉኝ እሱንም ተከታትለው እኮ ስለ እሱ አውራ ልጁ እንጂ አሁን ማለቴ ዞረ እሱንም ዞረ ግን ተከታትለው የምትመጣው ምንድን ነው? የልጁን መኖሪያ ወይም ደግሞ ልጁ የሚገኝበትን ሊያውቁ ይገባ ነበር። ምክንያቱም ለእኛም ስራችንን ያቀሉልን ነበር እና ምናልባት እሺ ብለው ደግሞ ፍቃዶት ከሆነ ወደ ክፍሏ ገብተን ምናልባት ዲያሪ ካላት አንዳንድ ማስታወሽን ጽፋ ከሆነ እስቲ ወደ ክፍሏ ገብተን ቢያሳዩኝ በጣም ስላለ አሳያለሁ። ደስ ምን ችግር ይለኛል አለ? እና ምን ችግር አለ? በዛ በል እንጂ
ልክ ነው። በእርግጥ ያው የጻፈችው ወይም ደግሞ ማስታወሻ ነገር ቢኖር አሪፍ ነበረ። ለእኛም አንዳንድ ነገሮችን ወይም የሄደችበትን ቦታ ለማወቅ ይቀለን ነበር። ግን ደግሞ ያው እንግዲህ እርሱም ከዚህ በላይ ምንም ነገር እንደማያውቁ ነግረውኛል። እንግዲህ ምን ቢኖር ኖሮ ምን ይደበቃል ብለህ ነግረህ ነበር እኮ ምንም ነገር የለም። ልክ ነው። ያው የልጆትም መጥፋትም በጣም ያሳሰቡት ነው እና የሚመስሉት። ልክ ነው። እንዴት አያሳስበኝ? እስቲ እኛም እንግዲህ የራሳችን ክትትል አድርገን ልጅቷ የት ገባች የሚለውን እውነትስ እቺ ልጅ ጠፍታ ነው ወይስ ደግሞ የት ነው? ያው እሱን በክትትል ነው የምናውቀው የሚሆነው። እንደዚህ ልንደመደመው የምንችለው ነገር አይደለም እና እስቲ እንግዲህ እኛም መረጃዎችን አሰባስበን እንትን ለማለት እንሞክራለን እና በጣም እናመሰግናለን ቤቱን ፈቅደው ኢንተርቪው እንድናደርገው ስለፈቀዱና ያለ ነገር ካለ ደውለው ቢያሳውቁን ወይም ደግሞ አዲስ የተፈጠረ ነገር ካለ ቢደውሉልን ደስ ይለናል በጣም። እሺ እናመሰግናለን። ውድ ቤተሰቦች እንግዲህ እንደተከታተላችሁት ነውና ከሰውየው ጋር የነበረን ቆይታ ያው ትንሽ ግራም ያጋባ ነገር ነው የሚያወራውና ያው ልጁን እንደሚወዳት ከዛም አልፎ ደግሞ የሆነ ሰዓት ላይ ደግሞ ቀዥበር አድርጎት ሌላ ነገር ሲዘባርቅ ሰምተነዋልና እንግዲህ የሰውየው ሁኔታም ስላልጣመን ውስጥ ባሉት ሰዎቻችን አማካኝነት ድብቅ ካሜራ አስቀምጠን ወተናልና እዚህ ሰውየው እኛ ከወጣን በኋላ ምን ያደርጋል ወይም ደግሞ በዚህ ድብቅ ካሜራ ምን እናገኛለን የሚለውን ነገር አብረን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቀን ጭራሽ ጋዜጠኞች ቤቴ ድረስ ሄሎ ና በና ጉዶኛለሁ ጋዜጠኞች ቤቴ ድረስ መጡ። ጋዜጠኞች ቶሎ በል በእናትህ ና ድረስልኝ። ና በእናትህ ድረስ ቶሎ በል። እሺ ና ቶሎ በል በእናትህ ድረስልኝ። ጭራሽ እንዴት ሊሆን ቻለ? ምን የተሰራ ስህተት አለ? ጦሰኛ ጭራሽ ቤቴ ድረስ አንዴ ካሜራማን፣ አንዴ ጋዜጠኛ፣ አንዴ መርማሪ ነኝ ይላል። ቤቴን ነው ረጉት እኮ ደግሞ የልጅ ክፍል ማስገባት የራሱ ምን ሆኜ ነው? ምን ነገር ማድረግብኝ? ጦሰኛ ልጅ ምን አባት ይሆናል እንዲሆነ ይህ ደግሞ ቶሎ አይመጣም እንዴ? ምን ጦስ ነው? መጣ ምንድን ነው? የውጭውን በርስ አዘገምን ነው አንዴ መርማሪ፣ አንዴ ጋዜጠኛ፣ አንዴ ካሜራማን ቤቴ ጦሩ ነበር። ምን እያልክ ነው? በምን ጉዳይ ነው? ምን በዛሽ ጦሰኛል? ያለቀ ያፈጀለትን ጉዳይ ምንድን ነው? አሁን ምን አዲስ ነገር ተገኝቶ? ምን አውቃለሁ እና ምን ያሉህ ነገር አለ? ምን ጠየቁ? አንዱማ እያስፈራራኝ ጀመረ።
ምን ብሎ ነው የሚያስፈራራ? ምን ፍንጭ ሰጠኸው እንዴ? ኧረ ምን ብዬ የኔ ልጅ ብቻ ነች እንደምጠፋው ጠፋች አይደል? ታዲያ አሁን ምን ነገር ተገኝቶ ነው ዛሬ ቤት ድረስ የመጡት? ምን አውቃለሁ። ጭራሽ ክፍሏን ብሎ አይ አስገባኸው? አዎ ያኔ ነገሩ በደንብ አድርገን አጥድተነዋል። ግን ምንም አይነት መረጃ መጀመሪያስ የጋዜጠኞች ወረቀታቸውን አይተሃል? መታወቂያቸውን አይተሃል? ማሳሪያ እንዴት አስገባለሁ? እና ምን ብለው ሲሉሽ መጨረሻው? እናጣራለን አጣርተን እንመጣለን እኮ ምን ድረስንበት ነገር ለምን ያን ጉንዳን ለምን ነገር ውስጥ አትከተውም ማለት ነው? እኔም እሱን ነው እኮ እንትን ማለት ያለብኝ ቶሎ ብዬ። እስቲ እሺ ምን ይሻልካቸው? ምንም አውቀው ነገር የለም አልኳቸው እኮ። የምታውቀው ነገርማ ካለ መጀመሪያ እሷንም እኮ ይዛት እኮ ትመጣ እኮ ነበር። መጀመሪያ መተው ሲጠይቁ እኔ እኮ እሷ ያለችበትን ቦታ ማቅ ከሆነ ለምን እናንተ ጋር እመጣለሁ? መጀመሪያውኑ ሂጂስ ያለችበት ቦታ ላይ ይዣት አልመጣም ወይ? ይሄን አትላቸው? እዛ በረሃ ሰው 53 ነዳ የነበርክ ሰውዬ ትንሽ ፍንጭ ብቻ ሰጥታቸው እንደ እርጅናው ሲመጣ ልብን ብንትራልክ እንዴ? ኧረ በእናትህ በጣም አስደንጋጭ ነው ዛሬማ። በጣም ምንድነው የሚያስደነግጥህ? ለምንድነው የምትደነግጠው? ምን መረጃ የሚገኝ ነገር አለ? ድሮ ሆድ ዕቃ ውስጥ ገብቶ የተበላን ነገር ያኔ መረጃውን አጥፍተናል፣ ቤዙን አጥፍተናል፣ ጸጉር ተቃጥሏል፣ አጥንት እንኳን አልቀረንም። ማለት ዱቄት አድርገን ስንል ፈጭተን እንትን ስናቃጥል ስጋውም እድሜ ለሱፐር ማርኬት ተሸጧል፣ አልቋል። ሱፐር ማርኬት እንኳን ይፈተሽ እንኳን ቢባል እንትን ለመሐላ እንኳን የሚሆን ትንሽ ብጫቂ ስጋ እንኳን አያገኝም። ምንድነው አንተን የሚያስጨንቅ? እንጃ ያሉትሪ በጣም አስፈራኝ አይደለም። በዚህ ፍራቻ እኮ ለኔም ጦስ እኮ ይዞ እኮ ሊመጣ እኮ ይችላል። እንደዚህ መፍራትም የለብህም። አንተ አባት ነህ፣ ተበዳይ ነህ። ልጅ ጠፍታለች። እንደውም ከምን አደረሳችሁ ብለህ ነው እንጂ ማለት ያለብህ። ጭራሽ እነሱን ትፈራለህ እንዴ? ደግሞ ለትላንት ተመርቆ ለወጣ ምልምል ፖሊስ እንዴ ያስር ምን ነው አንተ 50ውን እንኳን ስትነዳ እንኳን የነበርክ እዛ ጦር ሜዳ ስንቱን ስትነዳ ስታሸብረው የነበርክ ሰውዬ ለተራ ፖሊስ ትሸበራለህ? ኧረ እባክህ አስደንጋጭ ነው በጣም። ምንም የሚያስደነግጥ ነገር የለም። እኔ እስካለሁ ድረስ ምንም ነገር እኮ የለም። አንድ ማስረጃ እኮ የለም። ግን አንተም ግን እየተመላለስክ የልጄን ነገር እንዴት አደረጋችሁ፣ ያን ልጅስ እንዴት አደረጋችሁ ተከታተሉልኝ ማለትም እኮ አለብህ። እኔ እዛ ሸራው ላይ ሸፈንከኝ፣ እዛ ሸፈናልከኝ። ለቤት ውስጥም ብለህ ቁጭ እኮ ስትል እኮ ተመላልሰንም ሳትጠይቅ ስትቀር ደግሞ ይሄ ቆጣ የሚለውን ነገርህን ደግሞ ትንሽ እንትን በል፣ መድኃኒትህን ተከታተል በአግባቡ። እሱን ውሰድ። እሱ ነው ትንሽ እንትን የሚያደርግህ። እሱን ካልወሰድክ የሆነ ትንሽ ፍንጭ እንኳን ልሰጣቸው ትችላለህ። ከዛ በተረፈ ሬሳ ቢባል ሬሳ የለም። ምን የጻፈችው ነገር ከተባለ ምን አይነት ነገር ቤት ውስጥ ይገኛልና፣ ስለዚህ አንተን ምንም የሚያሰጋ ነገር የለም። እናባቱ ያጠቋራ እሱን ትንሽ ጊዜ ይውሰድ። እሱንም ደግሞ አብሮ ተሰወረ ወይ ምን እናደርጋለን መሰለህ? ትንሽ ጊዜ አሁን እንታገሳቸው። ይሄ ልጅ እንከታተለው። ከዛ በኋላ እሱ ነው መጀመሪያውኑ አርቋት መጣ፣ አስቀምጦ ሩቅ ቦታ ወስዷት መጣ። አሁን እሷን ይዟት ሄደን እንላለን። ቤትህን እንኳን የፖሊስ ነገር ያው ፖሊስ ምን ይላል እሱሳ ደግሞ እሱም ተጨማሪ ደግሞ ሊኖርበት ይችላል። ምን እንዲሁ መጥቶም አያውቅም አይደለም። ኧረ ምን አባቱ ይመጣል። በቃ የእሱን ነገር ተወው፣ እኔም እከታተለዋለሁ። ከዛ እሱንም ወዲያው ማሰናበት ነው፣ አርፎ የማይቀመጥ ከሆነ። ምን አባታቸው እንደው ግን ቅድሚያ አሁን ምን አስቻላችሁ? ስለሱ ምንም የሰጣቸው ነገር የለም ማለት ነው። እሱን ጠርጥሩልኝ አትልም እንዴ? አባት ነህ እኮ አንተ እኮ አልኩ። መጨረሻ ላይ ነው እንጂ መጀመሪያም ይኸውልህ አሁን ሊጣላ ነበር ከኔ ጋር። ፖሊሶቹ እዛም ይመረገባሉ፣ ይመረምራሉ። እዛም ጓደኞቿ ጋር ይሄዳሉ። ትምህርት ቤትም ወዳጅ ካላት ጠላት ካላት ይመረምራሉ። ያን ሁሉ ነገር ካጡ በኋላ ወደ ቤተሰብ ነው የሚመለሱት። ይሄ ሁሉ ነገር ሳይመጣ ፍቅረኛ አላት። ይሄን ፍቅረኛዋን ይውልኝ ያን ጓደኛዋን እሱ ነበር እንትን ሲያረጋትም የነበረ። እስቲ ስለሱ ነገር እኮ ብለህ መጠየቅም እኮ አለብህ። አንድ ሁለት ቀን ተከታትለህ ሄደህም እንዴት አደረጋችሁልኝ ማለትም እኮ አለብህ። አለበለዚያ እኮ ተዘናጋው ፍንጭ እኮ ሲያጡ እኮ ወደኛ ነው እኮ የሚመጡት። ልክ ነህ። ተዘናጋው ረሳሁት እኮ ይሄን ካባጥኩ እኮ ይሄን መድኃኒት በአግባቡ እንትን በል። ሁለተኛ እንደዚህ የበዛ ነገር ራሱ መተው አንተን በሚጠይቁ ሰዓት እኔ አእምሮ በሽተኛ ነኝ። ብዙ ነገር እንትን አትበሉኝ፣ አታስጨንቁኝ። አእምሮዬን በትክክል ማሰብ አይችልም። ምን እንደምሰራ ምን እንደማወራም አላውቅም። ምን ማሰብ እንዳለብኝም አላውቅም። አሁንም አንተ አባት ሆነህ እንዴት እስካሁን ድረስ መተህ እንትን ብለህ ተከታትለህ ስለ ልጅ ጉዳይ ተጨንቀህ እንዴት አልጠየቅም መባል አይቀርም። ይሄን በምትባልበት ሰዓት እኔ አእምሮ በሽተኛ ነው። ወዳጅ ዘመድም የለኝም። አንድ ጓደኛ አለኝ። እሱ ነው ሆስፒታል እያመላለሰኝ ከሕክምና ወጥቼ ይኸው በኪኒን ነኝ ያለሁት እናቷ ከሞተች በኋላ። ስለዚህ እኔ አእምሮዬን መልሳችሁ እንትን አትበሉት ብለህ ነገሮችን በአንተ ባጭር መዝጋት ነው። የዛን ልጅ ጉዳይ ግን አጣሩልኝ እያልክ በሱ ዙሪያ
የምንኖረው ነገር አለ። አዎ እና ከአንተ ጋርም ፍንጭ እንዳይወጣ አሁን እንደዚህ እስከሚያስጨንቁ ድረስ ከደረሱ ድንገት አንድ ቃል እኮ ብታወጣላቸው እነሱ ፍንጭ ነው የሚፈልጉት። ሰው ብሎ ነው እኮ አንተ ቤቴን ቋንቋው ምን አባቱ ፈልጎ ነው ዘው ብሎ የሚገባው? ምንስ ግራ ይገባል። መጀመሪያ የተከበረ ቤት ነው። ማን ምንድነው? እሺ ምንድነው? ማን ነው ባለማስ? ሰላም ቆያችሁ። ይሄ ነበር ባሩን ልዝጋውና እንነጋገራለን። ማን ነው? የምን የምትነጋገር ሄድ ካለ መጣ አይደል? እንደው ቁጭ በል ቁጭ በል። አረ ነው ጓደኛዬ በሰው ነው ቤት እኮ። መታ የምትጋብዘን ማን ነው? አንተም ቁጭ በል። እያዘዝኩ ነው። እየተናገርኩ ሳይሆን እያዘዝኩ ነው። ይሄ ነው መርማሪ ነው። የሀምሳ አለቃ ተስፋዬ ቤት እንደሆነ ታውቃለህ? መታ እያዘዝኩ ነው ትላለህ። ሃምሳ የማን ቤት አለቃ እንደሆነ ተስፋዬ። ታውቃለህ? አምሳ አለቃ ተስፋዬ። በቃ። እሺ አንተስ ማነህ? ለኔ ለአንተ ማንነት የማሳወቅ ግዴታም የለብኝም። መጀመሪያ ምንድነው ጉዳዩ? ይሄ ነበር አንተ ነህ የተከበርኩ አንተ ነህ ሰው ያስገባው? እያልኩ ስታወራ ነበር። አዎ አታፍርም? ምንድነው አንተ የፈለከው? ነህ ለምን አትወጣም ወደ ምንም ሰው? አታፍሩም? ጭራሽም እንደዛም አለው። ሰው ቤት መጣ ተስፋዬ ይኸውልህ አዳምጠኛው። ይሻላል። ሰው ቤት አላግባብ ገብታል። እርምጃ እስካሁን ስማኝ እርምጃ ከመወሰዱ በፊት ውጣ እያልኩ ነው። ዶጣ ነው ይህን ሰውዬ ዶጣ ነው ችግር ውስጥ አታስገባው። ውጣ። በጣም ጥሩ። እስካሁን እንዳንተ አንተም ስትለፈልፏት ብሎ ደግሞ የነበረው ልጅህን እንደገደልካት ቃል በቃል በካሜራ እንደቀረስኩልህ ላሳይህ። ዝም በል አንተ። ጠብቀኝ በደንብ። ማን ና ውጣ። ወዴት ነው የምትሄደው? ሰው ቤት ገብተህ ምንድን ነው የምታደርገው? ካሜራማን ናግባ እንዴ! ይጣልን እኮ እያልን እኮ ነው። ናግባ። ጭራሽ ሰው ይጋብዝልሃል። ተስብሽ እያየኸው ነው። ሰው መጋበዝ ይነገርና ምንድን ናቸው? ቁጭ በል። ምንድን ናቸው እነሱ? ይኸውልህ የምን ወታደር ነው? የምን ፖሊስ ነው? አስወጥቼ አስጠፈጥፍሃለሁ ገና። ስለዚህ ቁጭ በል። ምንድን ናቸው እነሱ? ቁጭ በል። ግቤን ወረሩት እኮ ምን እንደሆነ ምን ቁጭ በል። ምንድን ነው? አንተም ቁጭ በል። አንተም ቁጭ በል። ሰማኝ። ሌላ ነገር እንደዚህ ነው እንድትገባ አትገባቡኝ። ምንድነው? ምንድን ነው የምትፈልገው? እሺ በጣም ጥሩ። ይሄ ሰው የአእምሮ በሽተኛ ነው። አሁን እባክህ ይኸውልህ ስማኝ፣ መነጋገሪያ ርዕስ ምን ያገኘን የምትጮህብኝ? ይመስለኛል። በጣም ቆንጆ ሰፊ መነጋገሪያ ርዕስ አግኝተናል። እኔ መነጋገር ስለዚህ አዳምጠኝ። አንተ የህግ ሰውን ብትሆን አንድ ሰው ቤት መጀመሪያ ገብተህ ካሜራ በድብቅ አስቀምጠህ መውጣትም አትችልም። ህግ ሁለተኛ ነው። በህግ የት ደረጃ የምታውቀውን ህግ ነው። በድብቅ የተቀመጠ የተቀረጸ ነገር የምታውቁትን ህግ ነው። በህግ አይን አንተም ምስክር ሆኖ ሊቀርብም አይችልም። አንተ ለምታውቀው ስለ ህግ ነው። ሆን ተብሎ ነው። ይሄ ከጓደኛ ጋር ሆን ብለን ነው እናንተ ላይ የሚቀልድ ነው። ሲጀመር ይኸውልህ ሁለተኛ ነገር ማንም እንድታወራ እድሉን አልሰጠህም። ዝም በል እያልኩ ነው። ይሄ ሰው የአእምሮ በሽተኛ ነው። ዝም በል። በኔ ቤት ሁለታችሁ ቁጭ ብላችሁ ስታሴሩት የነበረውን ሴራ እንዳለ በካሜራ ቀርጬው ነው የወጣሁት። በካሜራ የቀረጽከው ነገር አንደኛ አታፍሩም? ሐሰት ነው። ሐሰት ነው። ምንድን ነው? እኛ ካሜራውን እኮ አይተነዋል። ቀድመንም አይተነዋል። ቀድመህ አይተኸዋል? ቀድመንም አይተነዋል። እሱም ነግሮኝ ነበር። እናንተ የሰማችሁት ነገር አለ። እንዴት ያለህ መርማሪ ነህ? ሁለተኛ ነገር ግን ይሄ ሰው አሁን የአእምሮ በሽተኛ ነው። ምን አገባህ አንተ? የአእምሮ ተማማኝ ነው። ከኔ ውጭ ጓደኛ እኮ ይኸውልህ አሁን ለዘመናት እሱ አይምሮ በሽተኛ ሆነ፣ አንተ አይምሮ ለምንድን ነው በሽተኛ እየመጣችሁ አእምሮ አይመለከተኝም። እሱ የኔ ጉዳይ አይደለም። አዳምጠኝ። ይሄ ሰውዬ ባለቤቱን አጥቷል። ልጁ የገባችበት አልታወቀም። አሁን ደግሞ መልሳችሁ እሱን ደግሞ ፖሊሶች በወንጀል ደግሞ ስጠረጥሩትና ስትከሱ ይሄ ሰውዬ ከኛ ማለት ያለው ነገር ምንድን ነው? ምን አገባህ አንተ? ማን አንተስ መጀመሪያ የህግ አካል እስቲ ኮፍያ እንደዚህ ነው የሚደረገው? እንዴት ነው እያንጣጣ ያለው? ምን አገባህ ስለኔ ኮፍያ? እንዴት ነው የህግ ሰው ነኝ ብለህ ኮፍያህን አዙረህ እንደ ዱርዬ አንተ ራስህን እንዳንተን እያገረውና ተነስቶ ውጣ። ውጣ። ተነስቶ ውጣ። ይኸውልህ ልቀቀው። ያዝ። ዋጋውን አሳይ። ልቀቀው። አንተን ዋጋውን ይሰጠዋል። ምንድን ነው? ቁጭ ምን አደረጋችሁ? ቁጭ በል። ምን አደረጋችሁ? ምንድን ነው? ቁጭ በል እያልኩህ ነው። ባልንስ በቤቴ ባትልማ ትክክለኛ ሰው መስሎኝ ነበር እኮ ሰማኝ። እማወራ ባትልማ ጉድህን አወጣልሃለሁ። የትኛው ጉድ? ምን አይነት አባት ነህ? የትኛው ጉድ? ምን አይነት አባት ነህ? ንገረኝ እስኪ። እንዲህ ነው እንደ አባትነት? ምንድን ነው የምታወራው? እንዳለ ስታወራት የነበረውን እያንዳንዷን በቅጂ ተቀምጧል። እኔ ስለ ቅጂ ምናምን ማቀል ነገር የለም። በእናትህ ቅጂ ምናምን ይላል። እውነትም ሰውየው እንዳለው አይምሮ ታማሚ ሳትሆን አይቀርም። ምክንያቱም እኔ እዚህ ጋር እያወራ ያለሁት ስለ ቅሌትህ ነው። ይህን ቅሌትህን ወስጄ ለህግ አካል ሰጠው ማለት ምን አገባኝ እኔ የምን ቅሌት ምናምን። ኧረ እራስህ ሰማህ። ከእድሜ ልክ ባልተናነሰ ገብተህ ትበሰብሳለህ። በዚህ ማስረጃ ብቻ አበሰብሳለሁ አስገብቼ። የምኑ ታማል? ውጣልኝ፣ እንደው ውጣ ከቤቴ። ይኸውልህ ሌላ ነገር ውስጥ መግባት አልፈልግም። ግባ። እንዳንተ ባለጌ አይደለም። ግባ፣ ችግር የለም። እዚህ ድረስ የመጣ ነው። ስማኛው ከአንተ ቃል መቀበልን በእርግጥ ግዴታ የለብኝም፣ ግን ደግሞ ማለት ነው ይህንን ቪዲዮ ሰጥቼ ጉድ ከማረገ ምን እንደተፈጠረ ልጅ የት እንደሆነች የት እንደገደልካት የትም ስጋዋን አጥንቷን እንደቆራረጥከው ተነግረኛል።
ምንም ማቀል ነገር የለም። ውጣልኝ። ሰምታኛል አይደለ? ውጣልኝ ከቤቴ። ምንም ማቀል ነገር የለም። ምንድነው? እስቲ ታስረዳኝ ትችላለህ? ምን አይነት አባት ምን አይነት ነው? ምንድን እንዴት አባት የገዛ ልጁን ይገላል? ምንድን ነው የምታወራው አንተ? እንዴት ይገላል? አንተ ልጅን ምግብ ይወንድ ማንም ይሁን ከኛ የሚመስል ሰማኝ አይደለ? ሰማኝ አስወጣ ሎታ አስገቡልኝ አለ ዶክተር። እሺ ይብዛ ጋር ዞርኩት። ምንድነው ግን በሰው ቤት ገብታችሁ እናንተ ሰውን እያሰራችሁ እያሰቃያችሁ ያላችሁ? ይሄን ሰው ለምንድን ነው እንትን ማታረቁ? በጣም በአሁን ሰዓት ላይ ይኸውልህ በጣም ንዴት ውስጥ ነው። ስለዚህ ግብ ስለመግባት ብትሞክር እምልልሃለሁ ትጎዳብኛለህ። አዳምጠኝ። ለምንድን ነው ማንም ልታወራ ይኸውልህ ቃሉን የሰጠኝ እኔ እኮ ለሀገሬ እኮ የለፋው ሰው እኮ ነኝ። ምንድን ነው የምትለኝ? አዎ ለሀገር ደም ያፈሰሰ ይሄ ሰውዬም ተራ ሰው እንዳይመስልህ። አምሳ አለቃ ተስፋዬ ታሪኩን እንኳን አታውቅም? ያንተን አምሳ አለቃ ቀቅለ ብለው ምን አይነት አውሬ ናችሁ ንገረኝ እስኪ። የሰው ልጅ የለህም እንዴ? አሁንም የምነግርህ ነገር ነው። ይሄ ሰውዬ የአእምሮ በሽተኛ ባለቤቱን አጥቷል። ቅርብ ዓመት ነው። እሺ አሁን ደግሞ ልጁ የገባችበት ቦታ አይታወቅም። ለዚህ ሰው እያታዝኑለትም እንዴ? ለሀገሩም የለፋ ሰው እኮ ነው። በጣም ነው ያዘናችሁ ተበልጅ ሞት በጣም ነው አይደል? እንደዚህ አይነት ህግ ደግሞ የለም። እንደዚህ ሰማኝ አይደለ? እኔማ እየሰማሁ ነው። የዛን ልጅ ድራማ አይደለም እየሰራን ያለ ነው። እሺ ቀርጠፋችሁ ስለበላችሁት ነብስ ነው እያወራን ያለ ነው። ምን አይነት ምርመራ ነው? እጅና ታስሮ እየተደበደቡ ምርመራ ነጭ ሲማብላችሁ ለሰው ስንት ነገር በማስተማሪያ ሰዓት እንደዚህ መሆን አይከብድም? ይኸውልህ ስማኝ፣ ካንተ ጋር ሌላ ሰጣ ገቦች መግባት አልፈልግም። እኔ ችግር የለውም። ስማኝ አዳምጠኝ። እንዳለ የሰራሃትን ቅሌት በቪዲዮ አስቀምጫለሁ። በሱ ደግሞ እድሜ ልክ ነበር እኮ አልኩህ እኮ። ይሄ ሰው የአእምሮ በሽተኛ ነው። የሚለኝን ነገር በሙሉ እየተቀበልኩ ነው ማውራት ያለብኝ። አይምሮ በሽተኛ ነው፣ ታማሚ ነው፣ እንዲህ ነው አትበል። ሚስቱን አጥቶ ስለ ታማሚነቱ ሳይሆን እኔ ቃሉን መቀበሌ ነው ማረጋገጥ። የምን ቃል ነው የምትቀበለው? ምን ቃል እንደገደልክ አንተ እንዳረከው ጭራሽ እኔ ቃሉን ተቀብለናል። ከዛም አልፎ ደግሞ የቪዲዮ ማስረጃ አለ። ተስፋዬ ነው እኔ ላይ እሱ ነው ወንጀል የፈጸመው። አዎ ጓደኛ ተስፋዬ። መጀመሪያ ነገር ተስፋዬ ማለት የአእምሮ ችግር እንዳለበት እየነገርኩህ ነው። እሱ የነገርህን ቃል አምነህ ራሱ በፍርድ ቤት እንኳን ቀርቦ እንኳን ልመስክር እንኳን እኔ ስለ አይምሮ ችግርነቱ ምንም የሚመለከተኝ ጉዳይ ነው። ሁለተኛ ማን ሲመለስ እንደከረመ ታውቃለህ። አባትየው እሱ ነው። ቃሉን መቀበሌን ግን አውቃለሁ። በሱ ቃል መሰረትም ደግሞ አንተን ወስጄ እንደማስራ አውቃለሁ። ቃሉን ልትቀበለው ትችላለህ። ከሱም አልፎ ደግሞ ለምሳሌ እሺ ቆይ ቃል ካልክማ ይሄ ሰውዬ እኮ ልጅ ጠፋች እኮ ብሎ እኮ አመልክቷል አይደል? አሁን ደግሞ ልጄን የገደለው ጓደኛዬ ነው ብሎ ነገረኝ ነው እያልከኝ ያለው። ስለዚህ ምንም እንዳልተው ስትመጣ ግን ያገኘህን ሁለታችን እንደ ጓደኛ ቁጭ ብለን ነው። ከልጁ ጋር ነው ቁጭ ብሎ እየተጫወተ ነበር ያልከው። እንደ ጓደኛ ቁጭ ብላችሁ ሴራ ስጠነስሱ ነው የገባሁት። አስተካክለው እሺ። ልታምን ፍቃደኛ አይደለህም አይደል? ምንድነው ማምነው? ምን በጣም ጥሩ። መጀመሪያ ነገር ይኸውልህ፣ አንድ ሰው ሞተ ለማለት አንድ ሰው ገደልክስ ለማለት መጀመሪያ የተገኘ ሬሳ ሳለ እንዴ? አንድ ሰው አስክሪን በሌለበት ሁኔታ እንዴት ነው ሞተች ተብሎ ስለሆነ ሰው ነፍሰ ገዳይስ የሚባለው እኮ? እኔ ግን ሰው እኮ ነፍሰ ገዳይ ለማለት እኔ ግን ስማ፣ አስክሪኑን ማግኘት እኮ በጓደኛህ ቃል ብቻ አንተን ወይኔ ቤት እንደምከት ቃል እገባልሃለሁ። ሰማ እኔ ምንም ይፈጽም እና ደግሞ ከሱም በተጨማሪ ካሜራማን አንዴ ቪዲዮ ነገር ተደበቀበት ወንድ ተከተላ በሄድሽ ሴት እኔ ገዳይ ተብዬ የሚያዝበት ምንም ምክንያት የለም። ይሄን ቪዲዮ እኔ ለምን ያለው ይሄን ታሪክ ቆራ ይሄን ቪዲዮ ይሄንን ቪዲዮ ይሄው ያልኩ ገባረለ። ይሄ ቅሌትህ ነው። እሷን ስገላት እና አካሏን አጥንቷን ሙሉ እንዳጠፋችሁት ያወራበት መረጃ ነው። ገባረለ ገባ። ይኸውልህ የቂል ጨዋታ የዛን ልጅ ጨዋታ አትጮት ከኔ ጋር እዚህ ጋር በዚህ ብቻ እኔ አንተን ከነ ሙሉ ከነ ጓደኛ ከነ ምናምን እከታለሁ ውስጥ ገባ። በድብደባ ነው ዘንድሮ ያስተሳመነኝ የሞከርከው። ይሄ ማለት ነው ገና ይኸውልህ ከዚህ በላይ አካል ሊጎል ይችላል ውጭ ወጣ። እሺ
ራስን እንደ ንጹህ ሰው ደግሞ እንደዚህ አፍን ሞልተ የማውራት ማንም መብት አልሰጠህ። መጀመሪያ ነገር እኔ ሰው አልገደልኩም፣ ምንም አይነት ሰው አልገደልኩም። የተሟላ ነገር ሳታውቅ አንድን ታማሚ ሰው አንተ ሰው አልገደልክም፣ ጓደኛህ ግን ሰው እንደገደልክ ነግሮናል። አለቅ አከተም ገባ። ስለዚህ ይኸውልህ በጓደኛህም ቃል ስላለ እኔ ወንጀለኛ ተብዬ በጓደኛህም ቃል በዚህም ካሜራ እኔ ከተሃለሁ። አንተ ገባ አይደል? የጻን ልጫታ መጀመሪያ ነገር ተስፋዬ እኔን አሳልፎ አይሰጠኝም። በጣም ጥሩ። እኔ ሊከዳኝ አይችልም። ስለዚህ ምንም ግልጽ ሊሆንልህ አልቻለም ነገሩ ማለት ነው። ተጨማሪ ነገር ደግሞ እኔ የገደልኩት ነገርም የለም። የገደልኳት እቺ ልጅ ወንድ ነው ተከትላ የሄደችው። እቺ ልጅ ወንድ አትበለኝ አንተ ሰውዬ፣ ወንድ አትበለኝ አልኩህ። ወንድ አትበለኝ ሰማኝ አይደል? ወንድ አትበለኝ እንዴ ሰማኝ። በጋም ላይ እሺ በቃ እዚህ ጋር የሰው ነፍስ ነው የቀጠፍከው። በቃ ትምታኝ። የሰው ነፍስ ነው የቀጠፍከው። እኔ አልቀጠፍኩም። ሰማኝ እንዴ የልጅቷን አጥንት የታባ እንዳደቀቅከው፣ ስጋዋን የት እንዳረጋችሁት፣ ሬሳውን የት እንደከተትከው ካፈ ተነግረኛለህ። እሺ በቃ ሻትምታኝ። በቃ መጀመሪያ ማትረባ ማፈሪያ እሱ እንደካደኝ እኔም እክደዋለሁ። እኔ እኮ እስካሁንም ድረስ የሰው ነፍስ እኮ ሲጠፋ ሳይሰማኝ ቀርቶ እኮ አይደለም፣ ግን የስንት ዘመን ጓደኛዬን አሳልፌ ላለመስጠት ብዬ ነው ችዬው ያየሁትን ነገር እንዳላየሁ ሆኜ እሱን ሳጽናና ሳስተባብሬ ነበር። ይህንን ሳረግ ከርሜ መልሼ በወንጀል መጠየቅ ከሆነ ጓደኛዬን አሳልፌ መስጠቴ ምንድን ነው እንትን? ስለዚህ ይኸውልህ ስማኝ፣ ኦልሬዲ የራስ ጓደኛ የምትለው ሰው ወይም ደግሞ አቶ ተስፋዬ አንተን አሳልፈው ሰጥተውናል። ጉዳዩን አንተ እንደፈጸምከው ከልጅቷ ሞት ጀርባ ያንተ እጅ እንዳለበት ሁሉንም ነገር ነግረውናል። ስለዚህ እኛ የነሱን መረጃ ተቀብለን ሄደን ህግ ጋር የሚደረገውን ከምናረግ አንተም እውነታውን ለኛ ብትነግረን ወይም ደግሞ እውነታው ካልሆነ እንዲህ ነው ብለህ ብታስረዳን መልካም ይመስለኛል። አይመስልህ? እሱ ነው እኮ ያልኩህ። እኔ ከዛ በኋላ እውነታውን እነግርሃለሁ እስከነ ማስረጃው እስከነ ጊዜው ፍርድ ቤትም ድረስ ቀርቤ ልመሰክር እችላለሁ እያልኩህ ነው። ስለዚህ እኔ ይሄን ሳደርግ ህግ ምንድነው ለኔ የሚሰጠኝ ነገር? ከህግ ማገኘው ነገር ምንድነው? ምክንያቱም እኔ ያለ ወንጀሌ አንድ የተላለፍኩት ነገር ምንድነው? ወንጀል አልፈጸምኩም፣ ግን ወንጀል ሲፈጸም አይቼ በሰዓቱ እንትን አላልኩም። ተጨማሪ ያ የተፈጸመውን ወንጀል ልሸፋፍን ሞክሬያለሁ። ከዛ ውጪ ግን በቀጥተኛ ወንጀሉን አልፈጸምኩም። እኔ ሰው አልገደልኩም። ስለዚህ ህጉ ይሄንን አመኘኝ ስመሰክር ወንጀለኛውን ሳጋለጥ እኔ በምትኩ ምን አገኛለሁ ነው የኔ ጥያቄ። በምትኩ ምን መሰለህ የምታገኘው? እኔ እንዳለ ማስረጃዎችን አጠፋልሃለሁ። ከዛ ነፃ ሰው ትሆናለህ። ከዛ ህይወትን ወጥተህ ትቀጫለህ እንደፈለግ። ይሄን በማድረግ እተባበራለሁ። እንዴት ላምን እችላለሁ? ይሄንን ነገር ማድረግልህ እያንዳንዷን ነገር ሳትደብቅ የምትነግረኝ ከሆነ ነው። ኦልሬዲ እውነቱን እናውቀዋለን። ከእውነቱ ዝንፍ ካልክ ወይም ደግሞ ማይመስል ነገር ካወራህ ደግሞ እሱ በሰጠን ቃል መሰረት እኔ እውነቱን እነግርሃለሁኝ። ግን ይሄን ነገር ከነገርኩህ በኋላ ቃልህን ለመፈጸምህ ምንድነው ዋስትና? አታስብ፣ ችግር የለም። ያልኩህን ነገር አረግልሃለሁ። ማስረጃውንም አይነ እያየ አጠፋልሃለሁ። ግን ደግሞ ይህንን ማረግልህ በምላሹ አንተ እውነታውን የምትነግረኝ ከሆነ ነው። እሱንማ እነግርሃለሁኝ። ምን አማራጭ አለ? ቀጥል። እንግዲህ ከወር አንድ ወር ወይ አንድ ወር ከሁለት ቀን ከሶስት ቀን ሊሆነው ይችላል። ተስፋዬ ደወልልኝ፣ ማለት ጓደኛዬ ደወልልኝ። ወደ አንድ ሰዓት ከምናምን አካባቢ ይሆናል። እሺ። እና ስልኩን አንስቼው እንደሌላ ጊዜ ሳናግረው ድምፁ ላይ የጭንቀትና የችኮላ ነበረው፣ መርበትበት ነበረ። ምን ሆንክ? እኔ ደግሞ መድኃኒትም ካልወሰደ እንደዚህ ስለሚያስጨንቀው ምን ሆንክ ተስፍሽ? እየመጣሁ ነው፣ በቃ ልምጣልህ ስለው በቶሎ ና ወደ ቤት እንድትመጣልኛል። እየቀለደብኝ ነው። ወተን አንድ ሁለት እንደሌላው ጊዜ እስቲ ለማንኛውም ሄጄ ልስማ ብዬ ቤት መጣሁ። እሱ ቤት ተቻኩዬ በመጣሁበት ሰዓት ግን ያየሁት ነገር ሌላ ጊዜ እንደሚያጋጥመኝ አንድ ሁለት ምንልበት ወይ ደግሞ ሌላ እንደሌላው ጊዜ ብቻ ተመሳሳይ ነገር አልነበረም። አስደንጋጭ ነገር ነበር የገጠመኝ። እሺ፣ ምን ነበር ያ የገጠመ አስደንጋጭ ነገር? በሩን ከፍቼ ስገባ ልጁ ማህሌት እዛ አካባቢ ወድቃ ነበር።
ጭንቅላቷ፣ ፀጉሯ፣ ልብሷ ሁሉ በደም ተነክረው ነበር። እኔ እንደተጣሉ ገባኝ። ምን ነው ተስፍሽ ብዬ አንስቼ እሷን ልጠራርግ ስሞክር ህይወቱ አልፏል። ያ ነገር ሲሆን ግን እሱ ደንግጦ ከመቆም ውጭ ምንም ነገር የሚያውቀው ነገር አልነበረም። ይህን ነገር ያደረገው አባት ነው? አባቷ ነው። እዛ ቴሌቪዥን ስታንዱ ላይ ቲቪ ስታንዱ ላይ ባለ መስታወት ነው የመታት ምስለኝ። አንድ የማይወደው ጓደኛ ነበራት፣ ፍቅረኛ ነው የምትሉት እናንተ። ከእሱ ጋር እንድትሆን አይፈልግም። ብዙ ጊዜም ያስጠነቅቃት ነበር። በእርግጥ ተስፋዬ እንደምታስቡት አይነት ሰው አይደለም። ልጁንም ባለቤቱንም በጣም የሚንከባከብ ሰው ነው የነበረው። ከጊዜ በኋላ ግን ያቺ የአእምሮ ህመም ከመጣችበት በኋላ አንዴ እሳት አንዴ ውሃ ያደርገዋል። በዚህ መካከል ላይ እንደነገረኝ ከሆነ በኋላ አምሽቶ ወደ ሰፈር ሲመጣ ሚኪያስ ይመስለኛል የጓደኛዋ ስም፣ ከሚኪያስ ጋር በምሽት ቆሞ ሰፈር ላይ ያያታል። አልፎ ሊሄድ ካለ በኋላ እልሁን መቆጣጠር ስላልቻለ ጎትቶ እሷን ወደ ቤት ያስገባል። እሱንም ሁለተኛ እንዳያየው ከልጁም አጠገብ እንዳይደርስ ያስጠነቅቀውና ልጁን ይዞ ይገባል። ልጁን ይዞ ከገባ በኋላ እየተቆጣት እንደሌላው ጊዜ እንደሚያደርጉት እየተጨቃጨቁ እያለ ልጁ እንደሌላው ጊዜ ትዕግስተኛ ሆና ማለፍ አልቻለችም። እንዲሁም ሰላም ከነሳኝ እየረበሽከኝ ነው ቤቱን ለቅቄ እወጣለሁ ብላ ልብስ በሻንጣ ከታ ይዛ ልትወጣ ስትል እዛ ጋር ስትደርስ ያንቃታል። እሱ ማሰብ ያሰበው መጀመሪያ ቤቱን ጥላ እንዳትወጣ ሊያደርግ ነበርና እንደ አባትም እንዴት ናቀችኝ ብሎ ነበር። በኋላ ግን እሷ ልታስለቅቅ በምትሞክርበት ሰዓት ተናዶ አንድ ሁለት ጊዜ ከደበደባት በኋላ ስትወድቅ ፊት ለፊት እዛ ባለው ጠርሙስ በሱ ደጋግሞ መታት ጭንቅላቷ። ያው አእምሮ የተቃወሰ ሰው ስለነበረ የሚያደርገውን ነገር በሰዓቱ ማስተዋል አልቻለም። የተፈጠረው ነገር ግን ልጅቷን ደጋግሞ ጭንቅላቷን መቷት ስለነበር ብዙ ደም ፈሷት ሞታለች። ቆይ እኔ ያልገባኝ ነገር አይምሮ በሽተኛ ወይም ታማሚ ከሆነ ምን ይሰራል እዚህ? እንግዲህ ባለቤቱ ከሞተች በኋላ ወደ ሕክምና ወስደነው ነበር። ለወራትም እዛ ሲታከም ነበር። እንደዚህም አልነበረም መጀመሪያ። በኋላ ግን ሆስፒታል ውስጥ ሆኖ ሲታከም ባሳየው የጤና መሻሻል ከህብረተሰብ ጋር ቢቀላቀል ጎጂ ሰው አይደለም፣ በቤቱ ሆኖ መድኃኒቱን በአግባቡ እየወሰደ ስራውን መስራት ይችላል ተብሎ ከልጁ ጋር እንዲሆን የህክምና ወረቀት ተሰጥቶት ነው ተለቆ የነበረው ማለት ነው። እኔ ግን የቅርብ ጓደኛው ስለነበርኩ መድኃኒቶቹን አንዳንድ ጊዜ ተዘናግቶ ያለወጣ ጊዜ አግሬሲቭ እንደሚሆን አውቃለሁ። ቁጡ ይሆናል፣ ስሜታዊ ይሆናል እና የሚያወራውን የሚፈጽመውን ነገር አያውቅም። ምናልባት እናንተም ከዛሬ በፊት መታችሁ ባወራችሁት ሰዓት አሁን የሚለውንና መልሶ ሌላ ሰው ነው የሚሆነው። ያ የመድኃኒቱን በአግባቡ ሳይወስድ ሲቀር የሚፈጠር ነገር ነው። አንዳንድ ጊዜ ጭምት ይሆናል፣ አንዳንድ ጊዜ ቁጡ ሰው ይሆናል እና በዛን ሰዓት የሚሰራውን ነገር አላወቀም ነበር። እኔም በመካከል ከገባው በኋላ በዚህ ጉዳይ ላይ ተጨነቁ። ፖሊስም እንዳንጠራ ጓደኛዬን አሳልፌ ልሰጠዋል። ምን ይሻላል ብለን እየተማከርን እያለ እሱ መፍትሄ እንደሚፈልግ ነገረኝ። እኔ ለጊዜው ዝም እንድል ብቻ እና እሱ መፍትሄ እንደሚፈልግ ነገረኝ። ምንድነው መፍትሄው ስለው ቀጥላ ምንድን ነበር መፍትሄው? እሱ የግል ሱፐር ማርኬት አለ። እሺ። እዛ ሱፐር ማርኬት ውስጥ ከተለያዩ ሸቀጣ ሸቀጦች ውጪ የዶሮ እና የተለያዩ የበሬም የበግም ስጋዎች ይሸጣል። የእሱ ነው ሱፐር ማርኬቱ? አዎ የግሉ ነው። እሺ። እና ይህን ሬሳ ጉድጓድ ተቆፍሮ ቢቀበርም የሆነ ጊዜ ሰዎች ሊያገኙት ይችላሉ፣ ውሾችም ሊያነሱት ይችላሉ፣ ጅቦችም ሊያወጡት ይችላሉ። የመጋለጥ እድሉም ሰፊ ነውና ይህን ነገር ሸንሽኜ ከታተፌ ወደ ሱፐር ማርኬቱ መውሰድ አለብኝ አለ። ይህ ሰውዬ እንደዛ ሲል ከዚህ በኋላ አይ ይህን ነገር ማድረግ አትችልም፣ ለፖሊስ ማሳወቅ አለብህ ብል የኔም ቀጣይ ህይወት ጥያቄ ምልክት ውስጥ እንደሚገባ አሰብኩኝ። ምክንያቱም እንደዛ ብዬው ተቃውሜው በህይወት አይለቀኝ። አሁን ይኸውልህ ማስተባበያውን ተውና
ምን አረጋችሁት ከዛ በኋላ? እኔ ምንም ያደረኩት ነገር የለም። የልጁን ልብስ ብቻ በፌስታል አድርጎ ሰጠኝ። ወስጄ እንድጥል ሩቅ ቦታ ወስጄ እንድጥል ነበር። ልብሷን ማለት የለበሰችውን በደም የተጨቀየውንና ጫማዎቿን ይዛን ቀን የለበሰችውን ማለት ነው። አዎ ስልኳ ነው። ስለዚህ መረጃ እንድታጠፋ ሰጠህ እሱ አዘዘኝ። ያንንም በሰዓቱ አይደለም ነገሮቹን ሸንሽኖ ከጨረሰ በኋላ ፍሪጅ ውስጥ ከተተ በፌስታል አስሮ ያን ከጨረሰ በኋላ ማታ ወደ ቤት ሊሄድ ሲል ያንን ዕቃ ወስጄ እንድጥል አዘዘ። ከዛ በኋላ በማግስቱ ለፖሊስ ማሳወቅ እንዳለበት ነገረኝና ፖሊስ ጣቢያ አብረን እንድንሄድ ጠራኝ። እሺ አብሬ መጥቼ ልጁ እንደጠፋችበት ቃል ሰጠ። ከዛ በኋላ የተፈጠረው ነገር ይሄ። ስለዚህ እኔ ምንም አይነት ግድያ ውስጥ ድራማው መጀመሪያም ሞታ ነበር። እኔ ስገባ ሞታለች። ዝም በል አሁን ዝም በል፣ ምንም እንዳታወራ። ከዚህ በኋላ ማንም የማውራት እድሉንም አይሰጠህ። አውሬ ናችሁ፣ ማስረጃዬን ህሊና የላችሁ። ዝም በል፣ ይኸውልህ ዝም በል። ቢያንስ እሱ አይምሮን ያመዋል፣ ጤነኛ አይደለም አልክ አይደለ? አንተስ ጤነኛ አይደለ? ለህይወቴ እኮ ሰጋሁኝ እየነገርኩህ። አይምሮ የለህም? የሰው ልጅ ነው አይደለ? ስጋዋን ቆራርጣችሁ እንደ በግና እኔ አልቆራረጥኩም። ይኸውልህ ማንም ቆረጠው ምንም፣ እዚህ ነገር ላይ ተባብረው ነው አብራችሁን ያረጋችሁት አይደለ? አዳምጠኝ። ጸጽተኛል እኮ በጣም ጸጽተዋል፣ ታስታውቃለህ። ልክ ነህ። አዳምጠኝ። ምንም የማታቅ ልጅ፣ ምንም እንደዚህ የከፋ ነገር ሁላ አርጋ የማታቅ ልጅ ገና ለገና አይምሮን ታመመ በሱ ሰበብ። ቢያንስ አንተ እንኳን ጤነኛ ነኝ ካልክ አፈር ቆፍረ ስማኝ። ከቤት ተጠርቼ እኮ ነው እዚህ ነገር ውስጥ ዚጦ ዝም በል። ከቤት ስትሞት ሲገላትም እኮ አልነበርኩም እኔ። የገደልኩት ነገር እኮ የለም እየነገርኩህ ነው። ወይኔ ሳምሶን፣ ለሰው ስንት ነገር በማስተማሪያ እድሜያችሁ እንደዚህ አይነት ቅሌት ውስጥ መግባት። ኢየሱስ እሺ ታሞ ነው ይባል፣ ያንተስ? እኔ ለህይወቴ ሰግቼ ነው። ልጅ የለህ፣ ቤተሰብ የለህ። እንዴ ልጁን ከገደለ ይሄ ሰውዬ አይ ለፖሊስ አጋልጣለሁኝ ብለው እኔ በሰላም ያስወጣ አውሬ ናችሁ በጣም። ይኸውልህ በቃ ለማንኛውም አሁን ከኔ ጋር ብዙ የሚኖር ቆይታ አይኖርም። አስገባልሃለሁ ጓደኛህን፣ ከሱ ጋር ደግሞ በደንብ ትወያያላችሁ። አስገቡት እሱን። ግባ። እዚህ ጋር ቁጭ በል። እዚህ ጋር ቁጭ በል። የታሰርኩት አልፈታም። በደንብ ትፈታለህ። አንደኛን መጨረሻ ላይ እሺ። አቶ ተስፋዬ። አይ ተስፋዬ፣ እኔ ላሳልፍ ሰጠኝ። ሰላም ኖት? ደህና ነኝ። እንግዲህ ሁሉንም ነገር አውቀነዋል። ሁሉንም ነገር ደርሰንበታል። የገዛ ልጅህን አርደህ በምትሰራበት ሱፐር ማርኬት ስር ስጋዋን ዘልዝለ እንደሸጥከው አውቀነዋል። ስለዚህ እንግዲህ የጠቆመው ጓደኛህ ጋር ትንሽ እኔ ምንድነው እኔ ቁጭ በልና ተረጋጋ። ይኸውልህ አሁን ድራማ መስራት እንደዚህ መፈጨት ምንድነው? እኔ ምን አልሰማኝ። አንተ ነህ አሳልፈህ የሰጠኝ። አዳምጠኝ። የሰራኸውን ከሰራኸው ሁለት አሁን ብትጠቋቁ ምንም አትፈጥርም። አንተ ነህ አሳልፈህ የሰጠኝ። ገባህ? እኔማ በእድሜ በህይወቴ አምኜህ ነበር። አንተ እሱን አመንከው? እኔ ባልዋልኩበት እሱን አመንከው? አሳልፈህ ሰጠኝ። እሱን አመንከው? እኔን ማመኔ ነው ያስገረመኝ። ቦቅቧቃ ወይኔ አሳልፈህ ሰጠኝ እንጂ በእውነት ፈጣሪውትን ያመስግኑ አቶ ተስፋዬ። የአይምሮ እክል ወይም ደግሞ የአይምሮ ጤና ስላለቦት ነው እንጂ ከዚህ በላይ በጣም የስሜቴን ወይም ደግሞ የተሰማኝን ብዙ ነገር አድርጌ ያሳየ ነበር። አንተንም ጓደኛህን። እኔ ምን አደረኩኝ? እኔ እኮ የማውቀውን ተናገርኩኝ። እኔ እኮ ጸጸት ነው እኮ የኖርኩት እያልኩ ጭራሽ
እኔማ ወንድሜ ነኝ ብዬ እኮ ብዙ ነገር እኮ ታገልኩኝ። ይሄን አመንክ? ከአእምሮዬ በላይ እኮ የሆነ ነገር እኮ ተከላክዬ እኮ ኖርኩ። የገደልካትን ልጅህንም አንተ ውሻ ጠፋች። ይኸውልህ እባክህን ቁጭ በል። ሌላ ነገር ውስጥ ባትገባ ልጅን ገደልካት። አቶ ተስፋዬ እባክዎትን ያረጉትን ነገር ነው የነገሩት። ልጆትን እርሶ እንደገደሉና ልጆትን እራሶት እንዳጠፉ ነግሮናል። እውነቱ እንዳለ ነገር አብራርቶ ነግሮናል። አምነህ ነበር አንተ? እንዴት አንተ አሳልፈህ ሰጠኝ? እኔማ በህይወት ያምንህ ነበር። ይኸውልህ ለማንኛውም ይኸውልህ ስማኝ፣ አሳልፈህ ሰጠኝ። አንተ ካዲ አትባባል። ማንንም ይኸውልህ ስማ፣ ማንነቴን ታውቃለህ። ሁለታችሁም ወንጀላችሁን ደብቃችሁ ልትኖሩ ነበር። በእኛ ውጤት ወጣ እንጂ ማንንም አልጠቆመም። እሱም ስላታልፈ ምንድነው የምትናገረው? የገዛ እውነቱን በራስ አንተ ወንድሜ እነዚህን አመንካቸው? ወንድሜ እኮ ነው ቁጭ በል። እነዚህን አመንካቸው? ሌላ ነገር ውስጥ የምትገባ ቁጭ በል ብያለሁ። ቁጭ በል አንተ ውሻ። እነዚህን አመንካቸው? ተስፋዬ ምን ላድርግ? ቦቅቧቃ እኔ ምን ላድርግ? መረጃውን እስኪ የተሻመጡት እነዚህን ታምናለህ? እኔ እየነገርኩህ ነው። እኔ የኔን ማስረጃ አጥፋልኝ የምልህ እኔ ምንም የሰራሁት ነገር የለም። ካጂ የገደለው የቆረጠው ምን ያለውም እሱ ነው። ሁሉን ነገር አንተ ካጂ እኔ ነኝ። እኔ ምንም ያደረኩት ነገር እኔ ነኝ። ታዲያ ማን ነው? እኔ ነኝ የገዛ ልጄን የምቆርጠው። አንተ እንግዲህ ይሄ ሁሉ ያንተ ሐሳብ አይደል? የገዛ ልጆትን ምንድነው የኔ ሐሳብ? እኔ ምን ያንተ ሐሳብ አይደል? እኔማ ሐሳብን ስራን ሸፈንኩልህ። እኔ በእጄ እንኳን መንካት አልቻልኩም። አቶ አስታውስ እንጂ ሌላ ነገሩን ይተውና ስሙኝ። ልጆትን በጠርሙስ ጨፍጭፈው እንደገደሏት ነግሮናል። ይሄ እውነት ነው አይደለም? መልስልኝ። አዳምጠኝ። በወቅቱ ተናድጄ አንድ ሁለት ያሳረፍኩባት፣ ግን ህፃን ስለሆነች አልቻለችም፣ ሞተች። አከተመ በቃ። ግን ከዛ በኋላ እኔ ቀጥታ ለሱ ነው የደወልኩለት። ከዛሱ መጣ ምን ለሱ ደወልኩለት። ከደወልኩለት በኋላ ፖሊስ ጥራ በቃ ይሄ ነገር ተፈጠረ። የምን ፖሊስ ነው የምንጠራው አልኩት። የምን ፖሊስ ነው? ከዛ በኋላ ዝም በል አንተ። የምን ፖሊስ ነው የምትለኝ? ጭራሽ ዝም በል ትለኛለህ። ፖሊስ ጥራ ስለው ፖሊስም አይጠራም የኔ እቅድ አለ ብሎ ከዛ በኋላ እሱ ነው ነገር ውስጥ ምንም እኔ ጫፎን ላለከው ቆራርጦ ምን ብሎ ከኔ ያለሱ ስማ፣ እኔ ፖሊስ ይጠራ ስል እንዴት ነው ፖሊስ? ዝም በል እየተናገረ ነው አይደለ? አንዴ እንስማ። ቀጥል። እኔን እኮ ነው አሳልፈው እንዴት አድርጌ ነው እኔ ሰቀጠጠኝ። ወደዛ መጠጋት ሁሉ አልፈለኩም። እኔ እቅድ አለኝ ብሎ ነው። ከዛ በኋላ ነው የሱ እቅድ ነው የሱ ፕላን ነው እንጂ እንዲች እንኳን መንካት አልቻልኩም። ሰቅጥቶኛል። በቃ አንዴ ደማ ፈሶ የሆነ ነገር እንትን ከሆነች በኋላ መንካት ሁሉ አልቻልኩም። እና ሌላውን ነገር ያደረኩት እኔ ነኝ። አዎ አትካድ አንተ ሌባ፣ እኔንም አትካድ። ያው እንግዲህ ሁለታችሁም አሁን መጨቃጨቃችሁ ምንም የሚፈጥር ለውጥ የለም። ምክንያቱም አውሬ ስለሆናችሁ እኔ ነገሩን አይቼ እንዳላየ ከመሆኑ ውጪ ምንም የፈጠርኩት ነገር የለም። እኔ አስክሬኗንም አልነካውም። ልብሷን ወስጄ ጥያለሁ። ልብሷን ወስደህ ጥለሃል። አንተ አናቷን በጠርሙስ ጨፍጭፈ ገደልካት። ከዛ እሱ ስጋውን ቆራረጠልህ። ከዛ የተቆራረጠውን ስጋ ሱፐርማርኬት ወስዳችሁ ሸጣችሁት። እኔ አልነካውም። እኔ ሱፐርማርኬት የለኝም። ሱፐርማርኬቱ የሱ እኮ ነው። አረ በቃ አፈሩ ያሳፍራል እኮ እንዲህ የሚወራ ነገር ሁላ አይደለም። ተስፋዬ አሁን እንኳን እውነቱን ተናገር። ለምንድን ነው እኔን ከዚህ ነገር ውስጥ ነፃ ማታደርገኝ? ስንት ነገር ነው አብረህ ብዙ ነገር አላሳለፍኩም እንዴ? ነፃማ ነበር። ለምንድን ነው እኔንም አብረህ ይዛኝ መግባት የምትፈልገው? ካሁን በኋላ ካንተ ጋር እኔ ነኝ እንዴ ልጅህን የገደልኩት? እኔ ሚስጥርህን በሸፈንኩ ሚስጥርህን በደበቅኩ ልጅህን መግደል መሸፈኔ ባሸፍን ይሻል ነበር። ለፖሊስ አሳልፌ ለመስጠቴ ብሰጥ ይሻል ነበር። ስራ ያልከኝን በሙሉ ብሰጥ ይሻል ነበር። ያ ነው ለኔና ሳልተጨራሽ ባወቅኩበት ወንጀለኛ ያደረገ። አታውሩ። ውለታን ማለት ልጅቷን አርደ መበለት ነው ውለታ ነው። ልጅ አርደው ይሄ ነው ውለታ። ይኸውልህ አዳምጠኝ። እርሶም ቢሆን አሁን ንጹህ ነው እያልኩት አይደለም። ንጹህ ቢሆንም አልፈልግም። አዳምጡኝ። አሁን ሱፐርማርኬቱ ጋር ተወስዱኛላችሁ። የታውቀዋለሁ እሱ ነው። የታውቀዋለሁ ማለት ምን ማለት ነው? የኔ ሆነ እንጂ ሁሉን ነገር የሚሰራው እሱ አይደል እንዴ? ኧረ እባክዎት እንዴ! ስለዚህ ቆራርጦ ምን ብሎ ሱፐርማርኬቱ የሚቆጣጠረው እሱ ነው። አዎ እኔ ምን አውቃለሁ። ሆነም ቀረ ሱፐርማርኬቱ እሱ ተቆጣጠረው። እሱ ወንጀሉን አብራችሁ ነው የፈጸመው። እኔ ሱፐርማርኬቱን ተቆጣጠርም ባስተዳድርም ሱፐርማርኬቱ ወስዳችሁ ምን እንዳልናገር እኮ ራሴ እንዳልከላከል እኮ እያደረከኝ እኮ ነው። ማን ከዚህ በኋላ ምንድነው ነው ራስ የምትከላከለው? ማን አንተ? እኔ የማውቀው ነገር የለም። በቃ ገና እዛ ሱፐርማርኬት ውስጥ የስንት ሰው ስጋ እንዳለ ታሳየናለህ። ገባ? የዚህች ህፃን ልጅ ብቻማ አይመስለኝም። እኔ እሱንም ቀላቅሎ እኮ ያመጣው ራሱ ተስፋዬ ነው።
እኔ እኮ የትኛው ላይ ሰው ስጋ ነው የትኛው ላይ ይኸውልህ አሁን እሱ ነው ብለህ ቅሰራውን እሱ ነው መባባልን አቁም። ስለዚህ አንተም ወደ ሱፐር ማርኬቱ ተወስዱኛላችሁ እዛ የቀበራችኋትን ነገር እያንዳንዷን ነገር ታወጣልኛለህ። እኔ እኮ ተቀጣሪ ነኝ ሱፐር ማርኬት የልጅቷ ስጋ እንዴት እንዳለ ትነግረኛለህ። አካሏን ገጣጥመን ቢሆን ትቀብረዋለህ አፈር ቆፍረህ። እኔ እኮ ተቀጣሪ ነኝ እያልኩ ነው። ተቀጣሪ ነኝ ብለህ አታስተባብል። ምንድነው? እኔ እኮ አላውቅም እኮ አንተ ሰውዬው አሁን አልበረደልህም እንዴ? አሁንም አታምንም እንዴ? ደበደብከኝ እኮ። እኔ እኮ ምንድነው መደብደቤን ያነሰ መደብደቤን የገረመ እኔ የመጣልኝን ስጋ ተቀጣሪ ነኝ። ውጣ ውጡ። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነው እንዴት የአንድ የሰው ልጅ አባት በዚህን ያህል ልክ ልጁ ላይ ሊጨክን ይችላል። ይህ በጣም በቃ ከመጠን በላይ አስከፊ የሆነ ነገር ነውና አገራችን ላይ ምን እየተፈጠረ ነው? ቀን በቀን የምንሰማው አዳዲስ ክስተት እኛንም እያስደነገጠ ነውና ቤተሰቦቻችን እባካችሁ ጓዳችሁን ቋኙ። ቤታችሁ ውስጥ ምን እየተፈጠረ ነው? በአካባቢያችሁ ውስጥስ ምን እየተካሄደ ነው የሚለውን ነገር እባካችሁን በደንብ ጠንቅቃችሁ ይሁንና እኛም ባስቀመጥነው ስልክ መሰረት እየደወላችሁ ለኛ ጠቁሙን። ያያችሁት ክስተት ወይም የተፈጠረ ነገር ካለ እባካችሁን ለኛ ለመጠቆም እጃችሁ ይስራ። እባካችሁን ደጋግሜ ነው ምነግራችሁ። የሰው ጭካኔ ከፍቷል። ሰው በየቤቱ እያደረገው ያለው ነገር በጣም አሳሳቢ ሆኗል እና እባካችሁን የኛ ልፋትና ደግሞ የኛ ውጤቱ እናንተ ናችሁና እባካችሁን ሐሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዲስ የመጣችሁ ቤተሰብ ካላችሁ ደግሞ ቻናላችን በመከታተል ቤተሰባችን እንዲሆኑ እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን።